እንደ ምጣኔ ሀብት ምሁራን ዶናልድ ትራምፕ በአውሮፓ ህብረት ጥላ ስር በምትገኘው ስፔን ላይ የጣሉት የንግድ እገዳን ለመተግበር አንድ አማራጭ አላቸው። ለዚህም እንደ አውሮፓያኖቹ የዘመን አቆጣጠር በ1977 የወጣውን ዓለም አቀፍ የአስቸኳይ ጊዜ የኢኮኖሚ መመሪያ ወይንም አይፓን መጠቀም ይችላሉ። ነገር ግን ይህን ለማድረግ ስፔን ለአሜሪካ ብሔራዊ ደህንነት ኢኮኖሚያዊ ስጋት መሆኗን ማረጋገጥ ይጠበቅባቸዋል። የጉዳዩ አሳሳቢነት ማረጋገጥ ግን እንዲሁ እንደዋዛው ቀላል የሚሆን አይደለም። መመሪያው ከሙሉ እገዳ ውጪ ባሉ የተወሰኑ ምርቶች ላይ ቀረጥ የመጣል ወይንም የኮታ ገደብን የማስቀመጥ ሰፊ ስልጣን ይሰጣቸዋል። ወዲህ ደግሞ ስፔን በአውሮፓ ህብረት ጥላ ስር መገኘቷ መዘንጋት የለበትም። ህብረቱ ከሌሎች ሀገራት ጋር የንግድ ድርድሮችን የሚያደርገው እንደ አንድ ወጥ ስብስብ ወይንም ሲንግል ብሎክ ነው። በመሆኑም አሜሪካ ስፔንን ብቻ ለይታ ማዕቀብ መጣል ሂደቱ ላይ አዳጋች ያደርግባታል። በላቲን ቋንቋ የሚታተመው ዳላሪዮ ጋዜጣ ዳይሬክተር የሆነችው የማሪያ ራሚሬዝ ሐሳብን እዚህ ጋር እንመልከት። ፔድሮ በሀገር ውስጥ ፖለቲካዊ መጨናነቅ ውስጥ በገቡበት በአሁኑ ሰዓት ከትራምፕ ጋር ትከሻ መለካከታቸውን እርሷ የወደደችው አይደለም። እንደማስበው እርሱ በዓለም አቀፍ መድረክ የተወሰነ ቢሆን ተቀባይነት አለው። ነገር ግን በማድሪድ ያለው ያንን አያመለክትም። በተለይ በሙስና ተቃውሞ ተበራክቶበታል። ስደተኞችን በተመለከተ እርሱ እንደሚያስበው የማያስቡ ቀኝ ዘማም ፓርቲዎች ተበራክተዋል። በስፔን በሰዎች መካከል ያለው የኑሮ ደረጃ ልዩነት ሰፍቷል። ፔድሮ ሳንቼዝ ምንም እንኳን የማስረዳት አቅማቸው ከፍተኛ ቢሆንም ለዚህ የአሜሪካ ውሳኔ ግን ቀጥተኛ ምላሽ ከመስጠት ተቆጥቧል። ይልቁኑ በቢሮአቸው በኩል በሰጡት ምላሽ በትራምፕ ውሳኔ ብዙም እንዳልተቆጩበት ለማስረዳት ሞክሯል። የሁለቱ ሀገራት የንግድ ትስስር በመንግስታት ብቻ የተወሰነ ሳይሆን የግል ኩባንያዎችንም አጠቃሎ እየተጓዘ የሚገኝ መሆኑንም አጽንኦት ሰጥተዋል። አሜሪካ እንደ አውሮፓያኖቹ የዘመን አቆጣጠር በ2025 ወደ ስፔን የ26.6 ቢሊዮን ዶላር ምርትን የላከች ሲሆን 21.35 ቢሊዮን ዶላር ምርቶችን ደግሞ ከስፔን አስገብታለች። ዋሽንግተን በስፔን ውስጥ ከ116 ቢሊዮን ዩሮ በላይ ኢንቨስትመንት እንቅስቃሴን በማድረግ ቀዳሚዋ ትልቅ የውጭ ኢንቨስተር ሀገር እንድትሆን አድርጓታል። ይህም ወደ 200 ሺህ ለሚጠጉም ስፔናውያን የሥራ ዕድልን የፈጠረ ነው። የወይራ ዘይት፣ የመኪና ዕቃዎች፣ ብረት፣ ኬሚካሎችና ወይን ጠጅ ምርቶች ደግሞ ስፔን ወደ አሜሪካ በብዛት ትልካለች። ይህም የ97.2 ቢሊዮን ዩሮ ኢንቨስትመንት በአሜሪካ ያላት ሀገር ስላደረጋት አሜሪካም የንግድ ግንኙነትን ብታቋርጥ እንኳን ጉዳቱ የጋራ እንደሚሆን ስፔን አምናለች። የማሪያ ራሚሬዝ ሐሳብ ግን በዚህ የሚያበቃ አይደለም። 1.5 ሚሊዮን በላይ ስደተኞች ስራ እየጠየቋት በምትገኘው ሀገር ላይ 116 ቢሊዮን ዩሮ ኢንቨስትመንት ማቋረጥ ብልሃት አልባ ውሳኔ ነው ትላለች። የጠቅላይ ሚኒስትሩ ባለቤት በከባድ ሙስና ወንጀል ተጠርጥረዋል። የፓርቲያቸው አባል የሆነው ወንድማቸውም ሀብትን በመመዝበር ምርመራ ተጀምሮ ወዲህ ደግሞ ፔድሮ ሳንቼዝ እንደ እርሱ አያስቡም። ይልቁኑ ስደተኞች ከ2022 ጀምሮ በስፔን አጠቃላይ የሀገር ውስጥ ምርት ውስጥ ግማሹ ላይ አስተዋጽኦ ማድረግ መቻላቸውን በማያያዝ ለመሞገት ይጥራሉ። በዚህ ምክንያትም ኔቶ በ2025 በሄግ ጉባኤው ያጸደቀውን አዲሱን የ5 በመቶ የሀገር ውስጥ ምርት መከላከያና የደህንነት ወጪ ግብን አልተቀበሉትም። የመከላከያ ወጪን ወደ 5 በመቶ ማሳደግ ከስፔን የማህበራዊ ዋስትና ሞዴል ጋር ፈጽሞ የማይጣጣም መሆኑንም ለማስረዳት ሞክሯል። ማድሪድ ውሳኔው ልቀበል ብትል እንኳን በእያንዳንዱ ሰራተኛ ላይ በዓመት እስከ 3000 ዩሮ ግብር መጨመርና 350 ቢሊዮን ዩሮ ገቢን ማሰባሰብ ይጠበቅባታል። ይህ ማለት ደግሞ በሙስናና በጸረ ስደተኞች እንቅስቃሴ እየተናጠ ባለው የፔድሮ ሳንቼዝ መንግስት ላይ ሌላ ትኩሳት መፍጠር በመሆኑም እርሳቸው ጎመን በጤና ያሉ ይመስላሉ። እርሱ ተናግሮ የማሳመን ትልቅ ክህሎት አለው። ይህንን ክህሎቱን በመጠቀም ትራምፕ በጋዛና በስደተኞች የተከተሉትን ፖሊሲ የተቸ ተቀባይነቱን ሰፍቷል። ስፔን በኔቶ ምስራቃዊ ይዞታ ላይ ከፍተኛ ቁጥር ያለው ሰራዊትን ያሰማራችና በወታደር አበርክቷም 3ኛ ደረጃ ላይ ትገኛለች። ስለሆነም ሀገሪቱም በገንዘብ ከምታወጣው በላይ በተግባር ለኔቶ የምታበረክተው አስተዋጽኦም ከፍተኛ መሆኑን በመጥቀስ መከራከሪያው አድርገዋለች። ምንም እንኳን እነ ትራምፕ ባይስማሙበትም የ5 በመቶ ግቡን ሳትከተል ለሀገር
ለሀገሪቱ ወታደራዊ መሰረተ ልማት በቂ ነው ያለችውን የ2.1 በመቶ የሀገር ውስጥ ምርት ወይንም ጂዲፒ እቅድን እስከ 2029 ባለው ጊዜ ውስጥ ለመተግበር ተስማምታለች። እሳት በሌለበት ጭስ የለም የሚል አቋም የያዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከጠቅላይ ሚኒስትር ፔድሮ ሳንቼዝ ጋር መካረራቸውን ቀጥለዋል።